በባለፈው ረቡዕ በዩታ ቫሊ ዩኒቨርሲቲ መድረክ ላይ ንግግር ሲያደርግ የተገደለው የ31 ዓመቱ የፖለቲካ አቀንቃኝ ቻርሊ ከርክ የግድያ ምርመራ አዲስ ምዕራፍ ላይ ደርሷል። ከግድያው ቀናት በኋላ የጸጥታ አካላት የተጠርጣሪውን ማንነት ይፋ አድርገዋል። ይህ ዜና በአንድ ግለሰብ ላይ የተፈጸመ ጥቃት ብቻ ሳይሆን በሀገሪቱ የፖለቲካ ንግግር ውስጥ የተንሰራፋው የጥላቻና የንቀት ባህል ምን ያህል አደገኛ ደረጃ ላይ እንደደረሰ የሚያሳይ አሳዛኝ ማሳያ ሆኗል። ይህንን ጉዳይ በጥልቀት ለመረዳት በመጀመሪያ ቻርሊ ከርክ ማን እንደነበረ ማስታወስ ወሳኝ ነው። በ2012 ገና በ18 ዓመቱ ተርኒንግ ፖይንት USA የተባለውን ድርጅት በጋራ ሲመሰርት ዓላማው በዩኒቨርሲቲ ግቢዎች ውስጥ የበላይነት አለው የሚለውን የግራ ዘመም አስተሳሰብ መሞገት ነበር። በአጭር ጊዜ ውስጥ ድርጅቱ በሚሊዮን የሚቆጠር ዶላር በጀት ያለው በመቶዎች የሚቆጠሩ ሰራተኞችን የቀጠረና በመላ አገሪቱ ባሉ ካምፓሶች ላይ ተጽዕኖ መፍጠር የቻለ ግዙፍ ተቋም ሆነ። ለተቺዎቹ ግን ቻርሊ ከርክ የክፍፍል የሐሰት መረጃና የጥላቻ ንግግር አራማጅ ነበር። በአወዛጋቢ አቋሞቹ በተለይም ስለ ዘር፣ ስለ ሲቪል መብቶችና ስለ 2020 ምርጫ በሚያቀርባቸው የሴራ ንድፈ ሐሳቦች ይታወቅ ነበር። የሱ ንግግሮች የፖለቲካ ተቀናቃኞችን እንደ ጠላት የሚፈርጁና ለድርድር ቦታ የማይሰጡ ነበሩ። ይህ የአካሄድ ዘይቤ ከፍተኛ ተከታይ እንዲያፈራለት የረዳው ቢሆንም በተመሳሳይ መልኩ ከፍተኛ ጥላቻን አስከትሎበታል። የፖለቲካ ጉዞ የጀመረው በቺካጎ ከተማ ዳርቻ ሲሆን ገና ከልጅነቱ ጀምሮ የፖለቲካ ፍላጎት እንደነበረው ይነገርለታል። የሙሉ ጊዜ የፖለቲካ አቀንቃኝ ለመሆን ከኮሌጅ ትምህርቱን እስከ ማቋረጥ የደረሰውም ባለው ከፍተኛ ፍላጎት ነበር። ይህ ቁርጠኝነቱ በአሜሪካ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑት ነገር ግን በዚያው ልክ እጅግ አወዛጋቢ ከሆኑት ወጣት መሪዎች አንዱ እንዲሆን አድርጎታል። ገና በ18 ዓመቱ ከርክ ድርጅቱን ሲመሰርት ራዕዩ ግልጽ ነበር። በአሜሪካ ዩኒቨርሲቲዎች ውስጥ ወግ አጥባቂ አስተሳሰብን ማጠናከርና የወጣቱን ትውልድ ማንቃት። ነገር ግን ራዕይ ብቻውን በቂ አልነበረም። ይህንን ግዙፍ ንቅናቄ ለመገንባት ከፍተኛ የገንዘብ ድጋፍ ያስፈልግ ነበር። ያንን ያገኘው እንደ ፎስተር ፍሪስ ካሉ የቀኝ ዘመን ቢሊዮነር ለጋሾች ነበር። በዚህም የገንዘብ አቅም ተርኒንግ ፖይንት USA ከአንድ አነስተኛ የተማሪዎች ንቅናቄነት በዘለለ በመላው ሀገሪቱ ተጽዕኖ መፍጠር የቻለ በሚሊዮኖች የሚቆጠር ዶላር በጀት ያለው ግዙፍ የሚዲያ ተቋም ሆኖ ብቅ አለ። ነገር ግን የድርጅቱ እድገት ያለ ውዝግብ አልነበረም። ተጽዕኖ እየጨመረ ሲመጣ የተጠቀመባቸው ዘዴዎች ከፍተኛ ትችት ማስተናገድ ጀመሩ። ከነዚህም ውስጥ በዋነኝነት የሚጠቀሰው ፕሮፌሰር ዋች ሊስት የተሰኘው መርሃ ግብሩ ነበር። ይህ ፕሮግራም በድርጅቱ እይታ ሊበራል ወይንም ጸረ አሜሪካዊ አስተሳሰብ ያስተምራሉ ያላቸውን የዩኒቨርሲቲ ፕሮፌሰሮች ስም ዝርዝር በማውጣት በቀጥታ ኢላማ ያደርግ ነበር። ተቺዎች ይህንን ድርጊት የአካዳሚክ ነፃነትን የሚጋፋ በአስተማሪዎች ላይ የማስፈራራትና የጥላቻ ዘመቻ ነው ሲሉ ይከራከራሉ። ውዝግቡ በአስተሳሰብ ደረጃ ብቻ የተወሰነ አልነበረም። የድርጅቱ የገንዘብ አያያዝም ከፍተኛ ጥያቄ ውስጥ ገብቶ ነበር። በ2020 በፕሮፐብሊካ የተደረገ አንድ ሰፊ ምርመራ ድርጅቱ አሳሳች የገንዘብ ሪፖርት እንደሚያቀርብና የከርክን ጨምሮ ሌሎች መሪዎች ራሳቸውን ሲያበለጽጉ እንደነበር አጋልጧል። ሪፖርቱ እንደሚያሳየው የቻርሊ ከርክ የግል ደሞዝ በአጭር ጊዜ ውስጥ ከ$27,000 ወደ $300,000 ከፍ ብሏል። የከርክ ምኞት በዩኒቨርሲቲ ግቢዎች ብቻ ሊገታ የሚችል አልነበረም። በ2019 በቀጥታ በፖለቲካው ዘመቻ ለመሳተፍ የሚያስችለውን ተርኒንግ ፖይንት አክሽን የተባለውን የድርጅቱን ክንፍ መሰረተ። ብዙም ሳይቆይ ከፓስተር ሮብ ማኮይ ጋራ በመሆን ተርኒንግ ፖይንት ፌዝ የተባለውን ቅርንጫፍ በማቋቋም ተጽዕኖውን ወደ ሃይማኖታዊ ማህበረሰቦች በማስፋፋት ወግ አጥባቂ አቋሞችን እንዲደግፉ የማንቀሳቀስ ስራ ጀመረ። በዚህም ተርኒንግ ፖይንት ከተማሪዎች ንቅናቄነት ወደ ባህላዊ፣ ፖለቲካዊና ሃይማኖታዊ ውጊያዎች የሚሳተፍ ሁለገብ ተቋምን ተሸጋገረ። ያለፈው ረቡዕ የከርክን ንግግር ለመስማት በተሰበሰቡ ሰዎች የዩታ ቫሊ ዩኒቨርሲቲ አዳራሽ ተሞልቷል። በአየሩ ላይ የተለመደው የፖለቲካ ውጥረት ይነበባል። ደጋፊዎች፣ ተቺዎችና በጉጉት የሚጠባበቁ ተማሪዎች ተሰብስበዋል። መድረኩ የቻርሊ ከርክ ነበር። ሐሳቤ ስህተት መሆኑን አስረዱኝ በሚል ታዋቂ ዝግጅቱ በሐሳብ እየተፋለመ ነው። ብዙዎች ይህ ልክ እንደ ማንኛውም የተርኒንግ ፖይንት ዝግጅት በክርክር በጭብጨባና ምናልባትም በጩኸት የሚጠናቀቅ መስሏቸው ነበር። ነገር ግን በዚያች ቀን የክርክሩ ፍጻሜ ማንም ያልጠበቀው ነበር። ዝግጅቱ ከተጀመረ ገና 20 ደቂቃ ነው። ከርክ ንግግሩ መሃል ላይ ያለ በድንገት አንድ ስለታም ድምፅ ጸጥታውን ሰበረ። ይህ ድምፅ የማይክሮፎን ችግር አልነበረም፣ የተኩስ ድምፅ እንጂ። ለቅስፈት የነገሰው ድንጋጤ ወደማይቆም ጩኸትና ሁካታ ተለወጠ። ቻርሊ ከርክ አንገቱን ይዞ መድረኩ ላይ ወደቀ። ጥይቱ የመጣው ከዩኒቨርሲቲው ህንፃዎች ጣሪያ ላይ ነበረ።
ይህ ድንገት በስሜታዊነት የተፈጸመ ሳይሆን በቀዝቃዛ ስሌት የታቀደ ግድያ መሆኑን የሚያሳይ ነበር። ምስክሮች እንደሚሉት አንድ ሰው በህንፃዎቹ ጣሪያ ላይ በፍጥነት እየሮጠ ታይቷል። የደህንነት ካሜራዎችና የዓይን እማኞች እንደሚጠቁሙት ተኳሹ ይህንን የማምለጫ መንገድ አስቀድሞ አጥንቶት ነበር። በአንዱ ጣሪያ ወደ ሌላኛው የተሸጋገረ በመጨረሻ ከኋላው ግራ መጋባትን፣ ፍርሃትንና የሞት ጥላን ትቶ በአቅራቢያው ወደሚገኝ የመኖሪያ ሰፈር ገብቶ ተሰወረ። የህግ አስከባሪዎች ቦታውን ሲያጣሩ የተኳሹን የስራ ጥራት የሚያሳይ ማስረጃ አገኙ። በጣሪያው ላይ በጥንቃቄ የተቀመጠ የቦልት አክሽን ጠመንጃ ተገኘ። ከጠመንጃው ጎን ለጎን ሌሎች ወሳኝ የፎረንሲክ ማስረጃዎች ተሰብስበዋል። ይህም ለምርመራው ወሳኝ ፍንጭ እንደሚሰጥ ተስፋ ተደርጎ ነበር። የሐሳብ መድረክ የነበረው ቦታ በቅጽበት ወደ ወንጀል ስፍራ ተለወጠ። የቃላት ውጊያ በጥይት ተቋጨ። ይህ ጥቃት በቻርሊ ከርክ ላይ ብቻ የተፈጸመ አልነበረም። በአደባባይ የመናገር ነፃነትና በፖለቲካዊ ክርክር ላይ የተሰነዘረ ጥቃት ነበር። የአሜሪካ የፖለቲካ ንግግር ምን ያክል አደገኛ ደረጃ ላይ እንደደረሰ የሚያሳይ አሰቃቂ ማሳሰቢያ ሆነ። የቻርሊ ከርክ ግድያ አገሪቱን በድንጋጤ ባጥለቀለቀበት ወቅት ዋነኛው ጥያቄ ማን የሚለው ነበር። ምርመራው በከፍተኛ ፍጥነት ሲካሄድ ግምቶችና የሴራ ንድፈ ሐሳቦች በማህበራዊ ሚዲያ ላይ እንደ ሰደድ እሳት ተሰራጭተዋል። ነገር ግን ከቀናት ጥበቃ በኋላ የህግ አስከባሪ አካላት ዝምታቸውን ሰበሩ። ተጠርጣሪውም የ22 ዓመቱ የዩታ ነዋሪ ታይለር ሮቢንሰን ሆነ። ይፋዊ መግለጫ ከመውጣቱ በፊት ግን አንድ አስገራሚ ክስተት ተፈጠረ። የቀድሞ ፕሬዝዳንት ዶናልድ ትራምፕ በፎክስ ኤንድ ፍሬንድስ የጠዋት ፕሮግራም ላይ በቀጥታ ስርጭት ቀርበው ምርመራው ወሳኝ ደረጃ ላይ መድረሱን ፍንጭ ሰጥተው ነበር። በከፍተኛ ደረጃ እርግጠኛ ነኝ በእጃችን ይገኛል ሲሉ በልበ ሙሉነት ተናገሩ። ይህ ንግግር ህዝቡ የህግ አስከባሪዎችን ይፋዊ መግለጫ በጉጉት እንዲጠብቅ አድርጎታል። ትራምፕ በዚያው ቃለ መጠይቅ ላይ ተጠርጣሪው የተያዘበትን ሁኔታ በተመለከተ ሌላ አስገራሚ ዝርዝር አጋርተዋል። እጃቸው ላይ ያለው መረጃ እንደሚያመላክተው ሮቢንሰን እጁን ለፖሊስ እንዲሰጥ ያደረገው በጣም የቅርብ ሰው ነበር። ይህ ሰው ማን እንደሆነ በወቅቱ ግልጽ ባይሆንም ትራምፕ አንድ የሃይማኖት መሪና የተጠርጣሪው አባት ቁልፍ ሚና መጫወታቸውን ጠቁመዋል። ይህ መረጃ የምርመራውን ገጽታ ሙሉ በሙሉ ለወጠው። ግድያው በፖለቲካዊ ርዕዮተ ዓለም የተነሳሳ ቢሆንም እንኳ ድርጊቱ በተጠርጣሪው የቅርብ ሰዎች ዘንድ እንኳን ተቀባይነት እንዳላገኘ የሚያሳይ ነበር። የአንድ አባትና የአንድ ሃይማኖት መሪ ጣልቃ ገብነት ሮቢንሰን ከህግ እንዳያመልጥ ከማድረጉም በላይ በህብረተሰቡ ውስጥ ያለው የሞራል ስብራት ምን ያክል ጥልቅ እንደሆነ አሳይቷል። ቤተሰቡና ማህበረሰቡ በግለሰቡ ድርጊትና በህግ የበላይነት መካከል መምረጥ ሲኖርባቸው ለህግ ቅድሚያ መስጠታቸው በጨለማ ውስጥ ብርሃንን የፈነጠቀ ክስተት ነበር። የታይለር ሮቢንሰን ማንነት ይፋ መሆንና የግድያው አሰቃቂ ዝርዝሮች መውጣት ሲጀምሩ የቻርሊ ከርክ ሞት ከአንድ ግለሰብ አሳዛኝ ህልፈት የዘለለ ትርጉም ያዘ። ይህ ክስተት በአሜሪካ የፖለቲካ ምህዳር ውስጥ ለዓመታት ሲብላላ የቆየው ጥልቅ መከፋፈልና መርዛማ የጥላቻ ንግግር የወለደው አደገኛ ውጤት መሆኑ ግልጽ ሆነ። ከጥቂት ጊዜያት በፊት በሚኒሶታ በሁለት የዴሞክራት ፓርቲ ህግ አውጪዎች ላይ የተፈጸመው ጥቃት፣ አሁን ደግሞ በቀኝ ዘመም ንቅናቄ ውስጥ ታዋቂ በሆነው ከርክ ላይ የተፈጸመው ግድያ የፖለቲካ ልዩነት ወደ አካላዊ ጥቃት የተሸጋገረ መሆኑን የሚያሳይ የማንቂያ ደወል ሆነ። በሁለቱም የፖለቲካ ጫፎች ላይ ያሉ ጽንፈኞች የቃላት ጦርነትን ትተው ወደ ጦር መሳሪያዎች መዞር መጀመራቸውን አመለከተ። ከርክ ግድያ ያስከተለው ውይይት ሀገሪቱን ከማቀራረብ ይልቅ የነበረውን ክፍፍል ይበልጥ አሰፋው። ሪፐብሊካኖች የግራ ዘመም ሚዲያዎችንና ፖለቲከኞች ለዓመታት ሲያሰራጩት የነበረው የጥላቻ ንግግር ለዚህ ጥቃት መንስኤ ነው ሲሉ ወነጀሉ። ዲሞክራቶች በበኩላቸው የከርክና መሰሎች አክራሪ ንግግሮች ለጥላቻና ለብጥብጥ ምቹ ሁኔታ እንደፈጠሩ ተከራከሩ። አሁን ከግድያው በኋላ ሀገሪቱ ወሳኝ ጥያቄዎችን ለመጋፈጥ ተገዳለች። የ22 ዓመቱን ታይለር ሮቢንሰንን እንዲህ አይነት አሰቃቂ ድርጊት እንዲፈጽም ያነሳሳው ምንድን ነው? የግል የጥላቻ ስሜት ነው ወይስ በሰፊው የፖለቲካ ርዕዮተ ዓለም ተጽዕኖ ስር ወድቆ ነው? ምርመራው እነዚህን ጥያቄዎች ለመመለስ ሲሞክር፣ ማህበረሰቡ ደግሞ ከዚህ በላይ ያሉትን ጥያቄዎች ማሰላሰል ጀምሯል። ይህ አሳዛኝ ክስተት በአሜሪካ የፖለቲካ ንግግር ላይ ምን አይነት ለውጥ ያስከትላል? የዩኒቨርሲቲ ግቢዎች የሀሳብ መለዋወጫ መድረኮች ሆነው ይቀጥላሉ ወይስ የፍርሃት ቀጠናዎች ይሆናሉ? ከሁሉም በላይ ሌላውን እንደ ዜጋ ሳይሆን እንደ ጠላት ማየት የጀመረ ይህ ማህበረሰብ ከዚህ የጥላቻና የብጥብጥ አዙሪት እንዴት ሊወጣ ይችላል? የቻርሊ ከርክ ሞት ያስከተለው ሀዘንና ቁጣ ሲበርድ እነዚህ ጥያቄዎች መልስ ያገኙ ይሆናል። መልሳቸውም የአሜሪካን የወደፊት ዕጣ ፈንታ ይወስናል።